ሰበር ዜና ነው። ሆርሙዝ ሰርጥ በድጋሜ ተዘግቷል። ሆርሙዝ ሰርጥ እንግዲህ መዘጋቱን ያረጋገጠችው ኢራን ነች። ኢራን ይህን ያደረገችበት ትልቁ ምክንያቷ ደግሞ በደቡባዊ ሊባኖስ እስራኤል ጥቃቷን በመቀጠሏ ምክንያት እንደሆነ አስቀምጣለች። ስለዚህ ተኩስ አቁሙ ተጥሷል ማለት ነው። ተኩስ አቁሙ እንግዲህ በሁለት ምክንያቶች እንደተጣሰ ግልጽ ሆኗል። አንደኛ ሆርሙዝ ሰርጥ መዘጋቱ ነው። ሁለተኛ ደግሞ በደቡባዊ ሊባኖስ በኩል እስራኤል የምትፈጽማቸው ጥቃቶች መቀጠላቸው ነው። ምንም እንኳን መጀመሪያ ላይ በደቡባዊ ሊባኖስ እስራኤል የምትፈጽመው ጥቃት መቆም አለበት ተብሎ ከስምምነት ላይ ቢደረስም አንድ ቁጥር ላይ ቢቀመጥም ነጥብ 1 ተብሎ ቢቀመጥም ያ ማሳካት አልተቻለም። እስራኤል ቀጥላለች። የሂዝቦላም ጥቃት እንደዚሁ በእስራኤል ላይ ቀጥሏል። ይህ ባለበት ሁኔታ ደግሞ ሆርሙዝ ሰርጥ ተዘግቶ አርፏል። ሆርሙዝ ሰርጥ ተዘጋ ማለት ደግሞ በትልቁ ምስል ዋሽንግተንና ቴህራን ያደረጉት ስምምነት ተዘጋ ወይም ደግሞ ፈረሰ ማለት ያስችላል። ስለዚህ ከተኩስ አቁሞች ሁሉ እጅግ ወሳኝ የሚባሉት የሊባኖስና የሆርሙዝ ሰርጥ ጉዳይ አሁን ለይቶላቸዋል። የተፈራው ተደርሷል ማለትም ያስችላል። የኢራን ሴንትራል ሚሊተሪ ኮማንድ ወይም ደግሞ ማዕከላዊ ወታደራዊ እዝ ነው ይህን ያስቀመጠው። ሆርሙዝ መዘጋቱን ቀደም ሲል ይፋ አደረገ። ስለዚህ ይሄኛው ባለበት ሁኔታ ደግሞ ሆርሙዝ ሰርጥን አይአርጂሲ በግልጽ ዘግቸዋለሁ ብሏል። ስለዚህ በጣም አስቸጋሪ የፖለቲካ መንገድ እዛ አካባቢ እንዳለ ለማየት ያስገድዳል። ምክንያቱም አይአርጂሲ ኔቪ የአይአርጂሲ የአብዮታዊ ዘብ ኃይሉ የባህር ኃይል ሆርሙዝ ሰርጥን ክሎዝድ አድርጌያለሁ ብሏል። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳቭ ፓቭሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማ ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም ባችሁም ልብ ይበሉ። ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 16 42 62 ይደውሉ። ማዕከላዊ እዙ ካረጋገጠለት በኋላ እንግዲህ ወዲያውኑ ደግሞ አይአርጂሲ ዘግቸዋለሁ ብሏል። አይአርጂሲ ማለት የኢራን አብዮታዊ ዘብ ኃይል ነው። የኢራን አብዮታዊ ዘብ ኃይል ዘግቸዋለሁ ባለበት አጋጣሚ ፖለቲከኞች ደግሞ ለመደራደር ስዊዘርላንድ ገብተዋል። ስዊዘርላንድ ማለት ነው። ስለዚህ ይህ ምንድን ነው? በኢራን ፖለቲካም ላይ የተወሰነ ግርግሮች እንዳሉ ጠቋሚ ያደርገዋል። ኤንዌይ አይአርጂሲ በግልጽ ሆርሙዝ ሰርጥ ላይ ምንም አይነት እንቅስቃሴ እንዳይደረግ አግጃለሁ፣ ማንም የሚንቀሳቀስ ካለ ራሱን ኃላፊነት ይወስዳል ወይም ደግሞ ውድ ቢ አት ሪስክ የሚል ግልጽ አቋሙን አራምደዋል። የአብዮታዊ ዘብ ኃይሉ አይአርጂሲ የባህር ኃይል የትኛውም አይነት መርከብ እንደዚሁም ደግሞ የትኛውም አይነት ታንኳ መሰል ምንም አይነት እንቅስቃሴ በሆርሙዝ ሰርጥ በኩል እንዳይሞከር ለመቅረብ እንዳይሞክሩ፣ የሚሞክሩ ከሆነ ለመቅረብ የሚሞክሩ ከሆነ እዛው ዋጋቸውን ያገኛሉ ወይም ደግሞ ምላሹ አደገኛ ይሆንባቸዋል የሚል ግልጽ አቋማቸውን አስቀምጠዋል። እንግዲህ በመግለጫ ነው በግልጽ ያስቀመጠው የአይአርጂሲ ኔቪው ወይም ደግሞ የባህር ኃይሉ እስራኤል በሊባኖስ የምትወስደው እርምጃ ልክ አይደለም፣ ስምምነቱን የጣሰ ነው የሚል ሀሳብ ነው ያስቀመጠው። ዋሽንግተንስ ቫዮሌሽን ኦፍ a ceasefire commitments as reasons behind the closure of the vital waterway ነው ያሉት። ስለዚህ ተኩስ አቁሙ ተጥሷል ነው ያለችው ኢራን። በቃ ሌላ ምንም ማደባበስ የማያስፈልገው፣ ምክንያቱም ነገሮች አሁን መልካቸውን የማይቀይሩ ከሆነ ትንሽ የፖለቲካ አውዱ አሜሪካም አሁን እንግዲህ ወታ እንደዚህ ነው ልትል ትችላለች። ግን ኦፍኮርስ ይህ ተኩስ አቁም ኦፍኮርስ እንግዲህ ፈርሷል ወደ ማለት የሚያስችል ደረጃ ላይ ተደርሷል። ምክንያቱም ሁለት ኢምፖርታንት ነጥቦች ለተኩስ አቁሙ ቁጥር 1 ላይ የተቀመጡት እነዚህ ነበሩ። ሆርሙዝ ሰርጥ መከፈት አለበት ነበር የተባለው። እሺ ተከፈተ። ከዛ ደግሞ የሆርሙዝ ሰርጥ ጉዳይ ሳያልፍለት ደቡባዊ ሊባኖስም አለ። በእርግጥ ሆርሙዝ ስትሬት የተዘጋ ሆርሙዝ ሰርጥ የተዘጋው እስራኤል በደቡባዊ ሊባኖስ ጥቃት መሰንዘሯን ተከትሎና ያው ሂዝቦላም አጸፋዊ ምላሽ መስጠቱን ተከትሎ እንደሆነ በግልጽ ተቀምጧል። ያም ሆኖ ግን በዋነኝነት በጣም ቀይ መስመሬ ነው የምትለው አሜሪካ በተለይም ፕሬዚዳንት ዶናልድ ትራምፕ የሚሉትን የሆርሙዝ ሰርጥን ድጋሚ ቀጥ አድርገዋለች። የነዳጅ ዋጋ እንግዲህ ማሻቀቡ ነገር ግልጽ ነው፣ እንመለከተዋለን። የኢራን ኃይል ሰርጡን መዝጋቱ እጅግ አስቸጋሪ ነው። ቢካዝ በሊባኖስ ቢያንስ 32 ሰዎች ንጋቱን ጀምሮ ህይወታቸውን አጥተዋል። ስለዚህ የምን ተኩስ አቁም ነው የሚል ሀሳብ ነው የሰጡት። እንግዲህ የምክትል ፕሬዚዳንት ጄዲ ቫንስ he is expecting to travel ስዊዘርላንድ ምናምን ወደ ስዊዘርላንድ እንደሚጓዙ የተነገረ ባለበት ሰዓት ነበረ። እሳቸውም ብለው ነበረ
እንግዲህ ፎር ኢራን ተክስ ዊዝን ዴይስ በቀናት ውስጥ አድርገዋል ብለው ነበረ። ትንሽ አስቸጋሪው ጉዳይ ተፈጥሯል ማለት ነው። ሚዲዬተሮች በፓኪስታንና በካታር ሲሪየስ የሆኑ ሚቲንጎች በስዊትዘርላንድ፣ በኢራን፣ በግብጽ እያደረጉ ይገኛል። ዲፕሎማሲው በዛ መንገድ ሄዷል ተብሎ ይታሰባል። ግን የኢራን ምክትል የውጭ ጉዳይ ሚኒስትር ቴህራን is ready to move forward on diplomacy with Washington, but the United States must ensure Israel abides by the terms of the deal to end the war የሚል ሀሳብ ነበረ የሰጡት። ግን እኛ ለዲፕሎማሲ ምክትሉ ማለት ነው ዝግጁ ነን፣ ግን ደግሞ እስራኤል በደቡባዊ ሊባኖስ የምትፈጽመውን ጥቃት፣ በጠቅላላው በሊባኖስ የምትፈጽመውን ጥቃት እንድታቆም አሜሪካ ማድረግ አለባት የሚል መከራከሪያቸውን አቀረቡ። አፍተር ኦል ግን እነዚህ ጉዳዮች ትንሽ አስቸጋሪ ያደርገዋል። የሊባኖስ ጉዳይ ፈታኝ ነው፣ ከፈታኝም በላይ ሆኗል። ከዛም እንግዲህ የሆርሙዝ ሰርጥ ሲዘጋ ዓለም ምንድን ነው የምትለው? ፓኪስታን ሴይዝ ቴክኒካል ሌቭል ኢራን የስ ቶክስ ቱ ቢግን ስዊትዘርላንድ ኦን ሰንዴይ ነገ ይጀምራል ብላለች። ግን ደግሞ ጦርነቱ ቀጥሏል። እንግዲህ አንደኛ የኢራን ሴንትራል ኮማንድ አይ ዊል ክሎዝ አለ። የኢራን ፎሬን ሚኒስትር ደግሞ እስማኤል ባጊ አንድ ሀሳብ ሰጡ። ዴሌጌሽን ኔጎሽት ዊዝ ሾርትሊ ትራቨል ቱ ስዊትዘርላንድ አሉ። የኤስ ቫይስ ፕሬዚዳንት እንደዚህ ነገሮች ባሉበት ሰዓት አይአርጂሲ ውልፍት የለም በዚህ አካባቢ በሚል በግልጹ እንግዲህ ይፋ አውጥቶ ሆርሙዝ ሰርጥ ተዘግቷል ባጭሩ ነው። ሆርሙዝ ሰርጥም ተዘጋ ማለት ተኩስ አቁሙ ፈረሰ ለማለት ያስደፍራል። ሆነስትሊ ስፒኪንግ አዲስ ተኩስ አቁም ስምምነት ላይ ተደርሶ ነበረ በሊባኖስና እንግዲህ በእስራኤል መካከል፣ በሊባኖስ ሄዝቦላና በእስራኤል መካከል። ቀደም ሲል እንደነገርኳችሁ ከንጋቱ ጀምሮ 32 ሰዎች በሊባኖስ ህይወታቸውን አጥተዋል። እነዚህ 32 ሰዎች ደግሞ በሊባኖስ ህይወታቸውን ማለታቸው ኢራንን አበሳጭቷታል። ምክንያቱም ኢራን ተኩስ አቁሙ ከዚህ ጋርም ግንኙነት እንዲኖረው ፈልጋ ነበረ። 32 ሰዎች ቢያንስ ህይወታቸውን እንዳጡም ከነጋት ጀምሮ የሚሉ መረጃዎች ይወጡ ነው። አብዛኞቹ ጥቃቶች እንግዲህ በናባቲያ አካባቢ መፈጸማቸውን ተነግሯል። የእስራኤል ጦር አሸባሪው ሄዝቦላ ኢላማዎችን መትቻለሁ የሚል ሀሳብ ነው ያስቀመጠው። ከደቡብ ሊባኖስ ወደ እስራኤል 50 የሚሆኑ እንግዲህ ፋየር የተደረጉ ተወንጫፊዎች ደግሞ ጥቃት አድርሰዋል። ስለዚህ ከሂዝቦላ ጥቃት ስለተሰነዘረብኝ እኔ ምላሽ ሰጥቻለሁ ነው የምትለው እስራኤል። እንዴትና በምን ሁኔታ ትንሽ አስቸጋሪ ቢሆንም እንግዲህ አሜሪካና ኢራን የደረሱበት ስምምነት አደጋ ውስጥ ገብቷል በዚህ በደቡባዊ ሊባኖስ አካባቢ ማለትም ያስችላል። እንግዲህ ሆርሙዝ ደግሞ በጠቅላላው ተዘጋ የሚሉ መረጃዎች መውጣታቸውን፣ በሄዝቦላም ጥቃት ይሰነዝራል፣ እስራኤልም ጥቃት ትሰነዝራለች። አዲስ የተኩስ አቁም ስምምነት ላይ ተደረሰ ተባለ፣ ሄዝቦላም ጥቃት፣ እስራኤልም ጥቃት መሰንዘራቸውን ቀጠሉ። አፍተር ኦል ደግሞ በጣም ክሪቲካልና የዓለም ጉሮሮ ነው ተብሎ የሚታሰበው ነው ኦፍኮርስ 20 በመቶ የዓለም ነዳጅ የሚተላለፍበት ሆርሙዝ ሰርጥ እንደዚሁ መዘጋቱ በግልጽ ሆኗል። አሁን ሁሉም መገናኛ ብዙኃን በዚህ ልክ ነው እየተመለከቱት የሚገኘው። ቢካዝ እንደዚህ አይነት ጉዳዮች በጣም የፖለቲካውን መንገድ ሊቀይረው ይችላል፣ መፍትሄ ያመጣል ተብሎ ቢታሰብም አሁን አስቸጋሪ ነው። ጄዲ ቫንስ ሴይስ there is no evidence Iran has closed the Strait of Hormuz የሚል ሀሳብ ሰጥቷል። ሆርሙዝ ሰርጥ ተዘጋ አልተዘጋ ስለሚለው ጉዳይ ማረጋገጫ አልሰጠችንም ኢራን ብለዋል። ኢራን ግን አይአርጂሲ መግለጫ ሰጥቷል። ከአይአርጂሲ በላይ እንግዲህ በዛ አካባቢ አንደኛ ቀድሞ የዘጋው ራሱ ስለሆነ የሚታወቀው የአይአርጂሲ እርምጃ መሆኑ ነው እንጂ ጄዲ ቫንስ ይሄ ነው ስላሉን መፍትሄ ይመጣልም ማለትም አይደለም። ብዙ ነገሮች እንደምታውቁት ስለሆነ የፖለቲካል ሁኔታዎች ትንሽ ውስብስብ ናቸው። ኦፍኮርስ እዛ አካባቢ እንደምታውቁት የስ እንግዲህ አቋሟን በግልጽ ታስቀምጥ ይገባል ተብሏል። do not approach IRGC once vessel strait is closed ነው ያለው። በቃ ባጭሩ IRGC እንዳትቀርቡን do not approach ነው ያለው። በቃ እንዳትቀርቡን፣ ወደኛ እንዳትመጡ እንተኩሳለን ነው ባጭሩ። ስለዚህ IRGC ይህን ካለ በኋላ Strait of Hormuz is closed to all vessels citing Israel ceasefire violation እስራኤል ተኩስ አቁሙ ተጥሷል፣ ስለዚህ ስለጣሱት ከዚህ በኋላ ወደኛ እንዳትቀርቡ የሚል ሀሳብ ነው የሰጡት የአይአርጂሲ ሰዎች ማለት ነው። ሰው ምንም ማስተባበያ የለውም። እውቅና ሰጡን፣ ነገሩን ምናምን የሚባል ነገር የለውም። ሰው አሜን ጥቃቱ መሰንዘሩን በቃ አምኖ መቀበል ነው። ከዚህ በኋላ ጥቃት እንደሚሰነዘር ወደዛ አካባቢ ዝር የሚልም አይኖርም። እንግዲህ do not approach the strait ነው ያሉት። ስለዚህ ትንሽ አለማችን እንግዲህ ግራ መጋባቷን ልቀጥል ነው። በጣም መፍትሄ ይመጣል ተብሎ ታስቦ ነበረ። እንግዲህ ሆርሙዝ ተዘጋ በራሱ የሚፈጥረው የዓለምን ገበያ ግርግር የምታውቁት ነው። እንግዲህ
ትንሽ ሰዎች የተስፋ ያደረጉበት ነገር ነበራቸው። ያ ማለት ቶሎ መፍትሄ ይመጣል እንግዲህ ተብሎ ታስበው ነበረ። ግን ፖለቲካሊም አንዳንድ ሁኔታዎችንም ስንመለከታቸው የሚያዋጡ እንዳልሆነ ነው። ስለዚህ እነ ፕሬዚዳንት ዶናልድ ትራምፕ አሁን ይሄ ነው ያ ነው መፍትሄ ይመጣል ምናምን ቢሉም በቃ ሆርሙዝ ድጋሜ በኢራን ተዘጋ የሚለውን መውሰድ አለማችን በጣም አንደርስታንድ ልታደርገው የሚገባ ጉዳይ ነው። ከዛ ውጭ ምንም አይነት ምርጫ የለም። ቢካዝ እንደነገርኳችሁ ነው። አንዳንዶቹ የፖለቲካውን በራስ መንገድ ለማየት ይሞክራሉ። ግን ይሄ ምንም ማስተባበያ የሌለው ሆርሙዝ አልቆለታል። ከዚህ በኋላ ደግሞ ከፈት አይከፈት ሌላ አይነት ጣጣ ሊያመጣ ይችላል። እንግዲህ ተኩስ አቁሙ መጣሱን ደግሞ በተደጋጋሚ እየተነገረ ባለበት ሰዓት ነው እንደዚህ አይነት ሀሳቦች እየተጋሩ የሚገኘው። ተኩስ አቁሙ ተጥሷል እንግዲህ ኢራን ስትል ምን ተፈጥሮ ነው ብሎን የሚል ጥያቄ የሚያነሱ ሰዎች ሊኖሩ ይችላሉ። ግን የተጣሰበት ምክንያት እሷም ኢራን ባስቀመጠችው ልክ ነው። እኔም ሀሳቡን ልነግራችሁ የምችለው ቢካዝ በደቡባዊ ሊባኖስ ያለው ጥቃት አልቆመም፣ ሰው ምንም ማድረግ አልችልም አይነት ነው። ኦፍኮርስ እንግዲህ አንዳንድ ነገሮችን ፖለቲከኞች መፍትሄ ያመጡባቸዋል። በተለይም ደግሞ በዚህ በስዊዘርላንድ ሲገናኙ አንዳንድ ጉዳዮቻቸው መፍትሄ ይመጣላቸዋል ተብሎ ይታሰባል። ግን አይ ዶንት ቲንክ ዳት ነገሮች በበጎ መንገድ ይጠናቀቃሉ ተብሎ ሊታሰብ አይችልም። ከዚህ በኋላ ያለው ነገር ተኩስ አቁሙ ፈረሰ ስላችሁ በአሜሪካም በኢራንም በኩል ያለው መረጃ ይሄን የሚጠቁም ስለሆነ ነው። በተለይ አሜሪካውን ነገሮችን እስካሁን አልሰማንም እስካሁን ምናምን የሚል አይነት ነገር ትላለች። ግን በጣም ግልጽ መሆን የሚቻለው በዚህ ጉዳይ ላይ በጣም ሰፊ ትንታኔዎች እንደሚሰጥ ሰውና በጉዳዩ ላይ ሌት ተቀን ሁኔታዎችን እንደሚከታተል ሰው ደግሞ ተኩስ አቁሙ መፍረሱን የሚያረጋግጥ እንደሆነ አም ሹር ዳት ሁኔታዎች እንደዛ ነው። ወደኛ እንዳትቀርቡን ነው በቃ እንዳትጠጉኝ ነው ያለችው ኢራን። ስለዚህ እንዳትጠጉኝ ካለች እንዳትጠጉኝ ነው። እንዳትጠጉኝ ማለት ወደኛ እንዳትመጡ ነው። ስለዚህ ብሬኪንግ ኢራን ሴይስ ኢዝ ክሎዚንግ ሆርሙዝ ኦቨር እስራኤል ስትራይክስ ኢን ሊባኖን በሚል ነው በግልጽ የተቀመጠው። ስለዚህ ሆርሙዝ ሰርጥ በድጋሚ ተዘጋ። ብዙ ሰዎች ፖለቲካሊ የደነገጡበት ተስፋ የጣሉም እንግዲህ በዚህ ልክ ትንሽ የተደናገጡበት እንደሆነ ተነግሯል። አይአርጂሲ አቋሙን በዚህ ልክ ባይወስድ ጥሩ ነበረ ተብሎ ይታሰባል። ግን ብዙ ሁኔታዎች እንደዚህ አይነት ጣጣዎች ሊያመጡ እንደሚችሉ ሲነገሩ ነበረ። የሆነውም ይሄ ነው። ስለዚህ እነ ፕሬዚዳንት ዶናልድ ትራምፕ ደግሞ በአንዳንድ ጉዳዮች ላይ ያላቸውን አቋም በምን መንገድ ሊፈትሹት ነው የሚለውም የሚታይ ነው። ግን እዚህም እዛም አንዳንድ ጉዳዮችን ስትመለከቱ የሆርሙዝ ሰርጥ መረጋገጡ ይፋ ሆኗል። በቃ ባጭሩ ይሄ እስራኤል ኤንድ ዩኤስ ኦቨር ሊባኖን ይሄ አንፕሬዚደንትድ የሆነ ሪፍት ውስጥ ነው የገቡት ወይም አለመግባባት ውስጥ ነው የገቡት። ምክንያቱም ፓኪስታን እንግዲህ ቴክኒካል ሌቭሉን ከፍ እያደረግን ወይም ደግሞ በቴክኒካል ሌቭል ደረጃ የተወያየን ነው ብትልም ብዙ ነገሮች መልካቸውን ለውጠው አስቸጋሪ የሆኑ መምጣታቸውን ለመገመት አያዳግትም። ስለዚህ የሆርሙዝ ሰርጥ እንደምታውቁት በጣም ዓለም ላይ ክሪቲካል የሚባል እስከ እኛ ድረስ ወይም ደግሞ እስከ ቀይ ባህር ጫፍ ድረስ የተለያዩ እንቅስቃሴዎች የሚደረጉበት የሆርሙዝ ፖለቲካ ብቻ በራሱ የማይታይበትና አንዳንድ ሄድ መለሶችን ለምናይበትን አጋጣሚ በተለይ አቅጣጫ ሊያሳይ የሚችል ነበረ። ሺፕስ አር እንግዲህ going to be attacked የሚለውም ደግሞ እዛው አካባቢ ትንሽ መልኩን እየለወጠ መምጣቱን ያሳያል። ከዚህ በኋላ እንዳትቀርቡኝ ነው እንግዲህ ኢራን ያለችው። እንዳትቀርቡኝ ስትል ደግሞ እንዳትቀርቡኝ ነው። ሌላ ምንም ትርጉም ወይም ሄድ መለስ የሚል ልናለሳልሰው አንችልም። ተኩስ አቁሙ እንግዲህ እንዴት ነው የፈረሰው፣ በማን ነው የፈረሰው የሚለውን እናንተ በራሳችሁ መንገድ ጀጅ ልታደርጉ ትችላላችሁ። እሱ እንግዲህ ይሄ ጣጣ የመጣው እስራኤል በደቡባዊ ሊባኖስ በምትፈጽመው ጥቃት አማካኝነት በቃ ሪል ፈርሷል በሚል በግልጽ ኢራን አቋሟን ስላራመደች ነው። የሆነውም ያ ነው። ሰው ለመፍትሄ የሚሰሩ ኃይላት ይኖራሉ ተብሎ ታስቦ ነበረ። ኦፍኮርስ ሙከራ እየተደረገ ነው። እንደነ ፓኪስታን ያሉ ሀገራት በዚህ ጉዳይ ላይ ትልቅ ሚናቸውን ለመጫወት ይሞክራሉ። ግን አሁን ያለውን ነገር ስትመለከቱት በዚህ ምዛም ያለው ነገር ፈታኝ ኤንድ
በዚህ ልክ ነው ወይ ዓለምስ መፍትሄ ልታመጣ የምችለው? ወይም ደግሞ እስካሁን ያሉትን ነገሮች እንዴት ነው መቆጣጠር የተቻለው? ቀለል ተደርጎ የተወሰደው ነገር አሁን ዋጋ እያስከፈለ አይደለም ወይ የሚል ጥያቄ ነው የሚነሳው። ኦፍ ኮርስ እያስከፈለ ነው። ለዚህ ደግሞ ኃላፊነቱን ማን ይውሰድ የሚለው ደግሞ እነ ራሳቸው ፕሬዚዳንት ዶናልድ ትራምፕ መውሰድ አለባቸው የሚል እምነት ነው ያለው። ምክንያቱም እዚህ ሆርሙዝ ሰርጥ ላይ ያለው ጉዳይ የዓለም ትልቁ ቁልፉ ፖለቲካዋና ፍላጎቷ ያለበት ቦታ ነው። ስለዚህ እዚህ ቦታ ላይ የሚደረጉ እንቅስቃሴዎች ደግሞ በአሜሪካው ፕሬዚዳንት ዶናልድ ትራምፕ የፖለቲካ ቁጥጥር ስር ናቸው ተብሎ ይታሰብ ነበረ። ግን እሱን ማድረግ አልቻሉም ትራምፕ። ሆርሙዝ ላይ ያለው አንዳንድ ነገር በጣም ትንሽ ሊወሳሰብ ይችላል። ባይዘወይ ሆርሙዝ ቀለል ተደርጎ አይወሰድም። ቢካዝ ሆርሙዝ ላይ ያለው ነገር ፕሬዚዳንት ዶናልድ ትራምፕ የተለያዩ እንትኖቻቸውን ስላስቀመጡ ብቻም ሳይሆን ሆርሙዝ ላይ ተነካ ማለት ቀይ ባህር ላይ ችግር አለ ማለት ነው። በባብ ኤልመንደብ በኩል ህንድ ውቅያኖስም ተነካ ማለት ነው። እንግዲህ ዓለም ላይ ካሉ 10 የሚሆኑ በጣም ወሳኝ ወተር ዌይስ ከሚባሉት መካከል በዋነኝነት 3ቱ የሚገኙት እዚሁም መካከለኛው ምስራቅ አካባቢ ነው። እንደምታውቁት መካከለኛው ምስራቅ ላይ ሲባል ሆርሙዝ ሰርጥን ይዞ ራሱን ሆርሙዝ ሰርጥን ይዛል። ከዛ ደግሞ ባብ ኤልመንደብ ህንድ ውቅያኖስ ላይ አለ። ከዛ ሲሻገር ደግሞ ቀይ ባህር ላይ ያለው የግብፁ ስዊዝ ካናል አለ። እነሱን ነገሮች ስንመለከታቸው ኦፍ ኮርስ ይህ ነገር አደገኛ እንደሆነ ለመገመት አያቅተንም። ወይም ደግሞ በዛ ልክ ነው ነገሮቹን የምናያቸውና ይህ ሄድ መለስ የዓለም የፖለቲካ ስርዓት ላይ የነበረ ሁኔታ አሁን እየተረጋገጠ ኢራን ኦብቪስሊ የኢራን ፖለቲከኞች ወደ ስዊዘርላንድ እንደሚያመሩ ግልጽ ነው። ኦፍኮርስ እንግዲህ ይህን ሲሰራጭ ለእናንተ ኦፍኮርስ ሊገቡ ይችላሉ። ይሄ ምን ያሳያል? የኢራን ፖለቲከኞች እንኳን በጉዳዩ ላይ ሊስማሙ ፍላጎት ቢኖራቸውም የኢራን አብዮታዊ ዘብ ኃይል IRGC ደግሞ በጉዳዩ ላይ አሻፈረኝ እንዳለ ማሳያ ስለሆነ የተኩስ አቁሙን ጉዳይ እንደዚሁ ሆድ ይፍጀው አይነት ካልሆነ ሌላ ምንም አይነት እንደው ዝም ብሎ እንደው መሸነጋገል ካልሆነ ዘላቂነት እንደሌለው ያ ምንም በቃ ያሳያቸዋል። ትንሽ ፖለቲክ ላይም አንዳንድ ነገሮችን መውሰድ ያስፈልጋል። ግን ትንሽ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ጉዳዮች ላይ ቢያራሩት ወይም ደግሞ ትንሽ የተወሰነ ነጥቡን እንደው ለማርገብ ሙከራ ቢያደርጉ ጥሩ ነበረ። እሳቸው በዚህ ልክ ደግሞ ጠንከር ያለ አቋም መውሰዳቸው በዚህ በሄዝቦላ ፖለቲካ ላይ በሊባኖስ ፖለቲካ ላይ እንደዚህ አይነቱን ጣጣ ዓለም እንድታስተናግድ እየሆነ ነው። ስለዚህ አሁን ዓለም ለራሷስ እንግዲህ ጨው ለራስ ሲል አይነት ነገር ነው። ለራሷ ስትል ዓለም ስራዋን መስራት ካልቻለች እነ ኔታንያሁም የሚያደርጉት ነገር ወይም ደግሞ እነ ኔታንያሁ የገቡበት ሰጥ አገባ አሜሪካ መሪዎች ጋር ቀላል አይደለም እና እሱም ከብዷቸዋል። ስለዚህ ይህ ተኩስ አቁም ወይም ደግሞ ሆርሙዝ ሰርጥ መዘጋቱን ተከትሎ ኢራን ልትወስደው የምትችለው እርምጃ ከዚህ በኋላስ ምንድን ነው? ከዚህ በኋላ ያሉት ጥቃቶች የከፉ ሊሆኑ ይችላሉ የሚል ግልጽ አቋሟን ነው ያራመደችው እና ይሄስ ምንድን ነው የሚለው ብዙ ሰዎችን እያሳሰበ የሚገኝ ጉዳይ ነው እና ይሄ ጀስት የቴክኖሎጂ ዋርን ብቻ አይደለም። አሁን ኢኮኖሚካሊ አንዱን በሌላው ላይ የመዝጋት አይነትም ሊሆን ስለሚችል ዓለም ላይ ያሉ ፖለቲከኞች እነ ፓኪስታን እንደምታውቋቸው እነ ፓኪስታንና እነ ካታር የቤት ስራቸውን እየሰሩ ለመፍትሄ ትልቅ ቦታ ሮል መጫወት ካልቻሉ እንደሚታሰበው አይደለም። ምናልባት ሌሎችንም የከፋ ነገር ዓለም ልታይ እንደምችል የሆነ ጠቋሚ ነገሮችን የተመለከትን ነው። እንግዲህ ተኩስ አቁሙ ኦፍኮርስ በቃ ፈረሰ ለማለት የሚያስደፍር ነው። ቴክኒካሊ አሜሪካ ፍርሻዋለሁ ባትለንም IRGC ግን እንደፈረሰ መረጃ ሰጥቷል። ያ ማለት መረጃ ሰጥቷል ማለት በሊባኖስ ላይ የሚፈጸመው ጥቃት የሚያሳየው እንደፈረሰ ነው። ስለዚህ እኛም እርምጃ መውሰዳችንን እንቀጥላለን ነው ያሉት የIRGC ሰዎች ማለት ነው። እነሱ እንደዚህ ካሉ ደግሞ አሁን እቺ ፖለቲካሊ ለመሸንገል ምናምን አይቻልም። ሲንስ እንግዲህ they are በጦርነቱ ላይ ኢንጌጅ እያደረጉ ያሉ ኃይሎች በሁለቱም በኩል ያለው መግለጫ ስንመለከት ሊባኖስ ላይ ከፈረሰ ፈርሷል ነው፣ ምንም ሌላ እንትን የለውም። አሜሪካ ድጋሚ ወደ ኢራን ተመለስኩ ጥቃት መሰንዘር ጀመርኩ እስክትለን ድረስ መጠበቅ ካልሆነ በስተቀር
ጉዳዩ በዚህ ልክ የሚታይ መሆኑን እንዳው በጣም ታሳቢ ማድረግ እንደሚያስፈልግ ለማረጋገጥ ያህል ነው። ጀስት ዘርዘር ያሉ ጉዳዮች እንግዲህ ሲለይለት በደንብ እንመለስበታለን። ግን በአሁናዊ ፖለቲካው IRGC ኦፍኮርስ ተኩስ አቁሙ መፍረሱን የሚጠቁምና ግልጽ የሆነ አቋሙን ይፋ አድርገዋል። ስለዚህ እንደዚህ አይነት ነገሮች እንግዲህ ዓለም መፍትሄ ታመጣለች ተብሎ እየተጠበቀ ነው። ስዊዘርላንድ ላይ ዊ ሆፕ እንደዚህ አይነት ነገሮች ሊኖሩ ይችላሉ። ግን በሁለቱም በኩል ያሉት ኃይሎች ትንሽ ጠንከር ያለ አቋም ወደ ማራመዱ በመሆናቸው ነገሩን እንግዲህ በዚህ ልክ ብቻ ማየትም በቂ እንዳልሆነ ግልጽ ነው። ግን ሁኔታዎች እጅግ አደገኛ መሆናቸውን ታሳቢ እንድታደረጉት ነው ውድ ተመልካቾቻችን። ምናልባት እንግዲህ አዳዲስ ነገሮች ካሉ አሁንም አፕዴት የሆኑ ነገሮች እንግዲህ እናንተም ያው ፎሎ ታደረጓቸዋላችሁ። ኦብቪየስሊ እነዚህን አይነት ነገሮች ኢራን ክሎዝ ሆርሙዝ የሚለው በቃ አሁን ግልጽ የዓለማችን መገናኛ ብዙሃን ወሬያቸው ሆኗል። ታንኪዩ ስለተከታተላችሁኝ። በጣም በፈጠነ እንደዚህ አይነት ያቀረብኩላችሁ መረጃውን ሚስ እንዳላረገው እኔም እናንተም እንዳታረጉት ነው። ቢፌር ታንኪዩ ቨሪ ማች። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳንስ ፓቭሊየን ህንፃ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማት ሰፈር፣ ቢያከራዩት በዶላር። ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ። ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ። ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ ዕድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 1642 62 ይደውሉ።